ማህደረ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን እንድትከፍት የሰጡትን የ48 ሰዓታት ማስጠንቀቂያ ለተጨማሪ 5 ቀናት አራዝመዋል። ትራምፕ አሜሪካና ኢራን ለጦርነቱ ምሉእ መቋጫ ሊያመጣ የሚችል በጣም ጥሩና ውጤታማ ውይይቶች ማድረጋቸውን ገልጸዋል። ሳምንቱን በሙሉ በሁለቱ ሀገሮች መካከል የሚደረጉ ንግግሮች እንደሚቀጥሉ ትራምፕ ቢገልጹም የኢራን ውጭ ጉዳይ መስሪያ ቤት ግን ከአሜሪካን ጋር የተደረገ ድርድር እንደሌለ አስታውቋል። በዓለም ገበያ የነዳጅ ዋጋ ሲያሻቅብ ጫና የበረታባቸው ፕሬዝዳንቱ የሆርሙዝ ሰርጥ ካልተከፈተ አሜሪካ ከትልቁ በመጀመር የኢራንን የተለያዩ የኃይል መሠረተ ልማቶች እንደምታወድም ያስጠነቀቁት ባለፈው እሁድ ነበር። ኢራን ትራምፕ ያሉትን አሜሪካ ካደረገች የዩናይትድ ስቴትስ እና የእስራኤል የኃይል የኢንፎርሜሽን ቴክኖሎጂና የውሃ ማጣሪያ መሠረተ ልማቶችን እንደምታጠቃ አስጠንቅቃለች። ከዚህ በተጨማሪ የኢራን ጦር ትራምፕ እንዳስፈራሩት ጥቃት ከተፈጸመ የሆርሙዝ ሰርጥ ሙሉ በሙሉ ይዘጋል፣ የወደሙ የኃይል መሠረተ ልማቶቻችን ተመልሰው እስኪገነቡ አይከፈትም በማለት አስጠንቅቋል። የኢራን የምድር ኃይል ዛሬ ሰኞ በሀገሪቱ ቴሌቪዥን በኩል ተጨማሪ ማስጠንቀቂያ ሰጥቷል። ያደረግነው ነገር የኃይል መሠረተ ልማቶች ጥቃት ከተፈጸመባቸው ኢራን የወራሪውን አገዛዝና ለዩናይትድ ስቴትስ ጦር ሰፈሮች ኤሌክትሪክ የሚያቀርቡ የቀጠናው ሀገራት የኃይል መሠረተ ልማቶች እንዲሁም የአሜሪካውያን የባለቤትነት ድርሻ ያላቸውን የኢኮኖሚ የኢንዱስትሪና የኢነርጂ መሠረተ ልማቶች ኢላማ በማድረግ ኢራን እንደምትበቀል ውሳኔያችንን ማሳወቅ ብቻ ነው። ይህን እንደምናደርገው አትጠራጠሩ። የኢራን ዛቻ የቀጠናውን የኤሌክትሪክ አገልግሎት ብቻ ሳይሆን የመጠጥ ውሃ አቅርቦት ጭምር ስጋት ላይ የሚጥል ነው። ምክንያቱም የበረሃዎቹ ሀገራት ከተረፈ ምርት በሚመነጭ ኃይል የውሃ ማጣሪያዎችን ለማንቀሳቀስና የመጠጥ ውሃ ለማቅረብ የሚገለገሉበት መሠረተ ልማት እርስ በርስ የተሳሰረ ነው። የሆርሙዝ ሰርጥ መዘጋትም ይሁን አሜሪካና እስራኤል ከኢራን በገጠሙት ጦርነት የተቀሰቀሰው ቀውስ ለዓለም ኢኮኖሚ አደገኛ እንደሆነ የዓለም አቀፉ ኢነርጂ ኤጀንሲ ኃላፊ ፌዝ ቢሮል ዛሬ ሰኞ አስጠንቅቀዋል። ቀውሱ በተቻለ ፍጥነት በቶሎ ይፈታል የሚል ተስፋቸውን የገለጹት ቢሮል በዚሁ ከቀጠለ ግን ማንም ሀገር ከዳፋው እንደማይተርፍ ተናግረዋል። ቢሮል እንደሚሉት ብቸኛው መፍትሄ ሆርሙዝ ሰርጥን ማስከፈት ነው። ሆርሙዝ ሰርጥ እንዴት ይከፈታል? ለዶናልድ ትራምፕ ቀላል ወታደራዊ እንቅስቃሴ ነው። ቀላል ወታደራዊ እንቅስቃሴ ነው። በአንጻራዊነት ደህና ነው። ነገር ግን ብዙ እርዳታ ያስፈልጋል። መርከቦች ያስፈልጋሉ። ኔቶ ሊረዳን ይችላል። ነገር ግን እስካሁን እንደዚያ ለማድረግ ድፍረቱ የላቸውም። ሌሎችም ሊረዱን ይችላሉ። ነገር ግን እንደምታውቁት እኛ እንጠቀምበትም። በሆነ ወቅት ራሱን ይከፍታል። የሆነ ጊዜ ትራምፕ ከዚህ ቀደም ሆርሙዝ በአንድም ሆነ በሌላ መንገድ ይከፈታል ብለው ነበር። ቻይና፣ ፈረንሳይ፣ ጃፓንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከ2 ሳምንታት በላይ ተዘግቶ የቆየውን ሰርጥ ለማስከፈት እንዲተባበሩ ቢጠይቁም እስካሁን አዎንታዊ ምላሽ አላገኙም። ጀርመን፣ ብሪታንያ፣ ፈረንሳይ፣ ጣሊያን፣ ኔዘርላንድስ፣ ጃፓንና ካናዳ መርከቦች በሆርሙዝ ሰርጥ ደህንነታቸው ተጠብቆ መተላለፍ መቻላቸውን ለማረጋገጥ ተገቢ ጥረቶች እንደሚያደርጉ ባለፈው ሐሙስ በጋራ ባወጡት መግለጫ አስታውቀዋል። የአውሮፓ ህብረት መሪዎች በብራስልስ ካደረጉት ስብሰባ በኋላ የፈረንሳይ ፕሬዝደንት ኤማኑኤል ማክሮ ዓለም አቀፍ ሕግን ከመከላከልና ጦርነቱ እንዲረግብ ከማግባባት ያለፈ ህብረቱ ሊያደርግ የሚችለው ነገር አለመኖሩን ተናግረዋል። ማንም በዚህ ግጭት ውስጥ የመሳተፍ ፍላጎት እንዳለው ሲናገር አልሰማሁም ያሉት ማክሮ የህብረቱ መሪዎች አቋም እንዲያውም በተቃራኒው እንደሆነ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ሀገራቸው ከአሜሪካ በማበር በኢራን ላይ በከፈተችው ጦርነት ሌሎች ሀገሮች እንዲሳተፉ ይሻሉ። ዓለም አቀፍ የመርከቦችና የኢነርጂ መጓጓዣ መስመሮችን ለማቆምና መላውን ዓለም ለማስፈራራት እየሞከሩ ነው። መላውን ዓለም የሚያስፈራራ ይህ አገዛዝ ማቆም እንደሚያስፈልግ ከዚህ በላይ ምን ማስረጃ ያስፈልጋቸዋል? እስራኤልና ዩናይትድ ስቴትስ በጋራ ለመላው ዓለም እየሰሩ ናቸው። የቀሩት ሀገራት መሪዎች ሲቀላቀሉ የሚታይበት ጊዜ አሁን ነው። አንዳንድ ሀገራት በዚያ አቅጣጫ ሲንቀሳቀሱ በማየቴ ደስተኛ ነኝ። ነገር ግን የበለጠ ያስፈልጋል። የኢራን ጦርነት እንዴት ይቆማል? በዓለም የኤነርጂ ገበያ ከፍተኛ ዋጋ ካስከተለው ውጊያ የመውጫው መንገድ በየት ነው? ባለፉት 24 ቀናት እየተስፋፋ የሄደውን ግጭት ማን ማቆም ይችላል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲፈልጉ ጦርነቱን ማቆም እንደሚችሉ ያምናሉ። መቼ?
ከዚህ ቀደም በወራት ሳይሆን በሳምንታት ውስጥ ይቆማል ብለው ነበር። በቅርቡ ብለውም ያውቃሉ። ለፎክስ ራዲዮ እንዲያውም እስከ አጥንቴ ዘልቆ ሲሰማኝ ጦርነቱ ይቆማል የሚል መልስ ሰጥተዋል። ሜሪና ሜሮን መቀመጫውን በለንደን ያደረገው ኪንግስ ኮሌጅ የወታደራዊ ጉዳዮች ተንታኝ ናቸው። በእርግጥ ዶናልድ ትራምፕ በእቅዱ መሰረት እየሄደ አይደለም። አንዳች የመቋጫ መንገድ ልናበጅ ይገባል ሊሉ አይችሉም። እንዲህ አይነት አስተያየት በቴሌቪዥን ወይም በሬዲዮ ሊቀርብ አይችልም። ስለዚህ ዩናይትድ ስቴትስ አሁንም ብልጫ እንዳላትና ጦርነቱ መቼ እንደሚያልቅ መወሰን እንደምትችል ተደርጎ መቅረብ ይኖርበታል። አሜሪካ በመካከለኛው ምስራቅ የገጠመቻቸውን ጦርነቶች ላለፉት 10 ዓመታት ሲነቅፉ የቆዩት ትራምፕ በደጋፊዎቻቸው ዘንድ በምረጡኝ ዘመቻ ወቅት የገቡትን ቃል ኪዳን ክደዋል የሚል ተቃውሞ በርትቶባቸዋል። ጦርነቱ በመጪው ህዳር በሚካሄደው የአሜሪካ ምርጫ ዶናልድ ትራምፕና ሪፐብሊካን ፓርቲያቸውን በኃይል ሊጎዳ የሚችል ነው። ይሁንና የግጭትና የጦርነት ተንታኝ የሆኑት ሜሪና ሜሮን ይህ ጦርነት እንዴት እንደሚቆም ዩናይትድ ስቴትስ በተናጠል ልትወስን አትችልም የሚል ድምዳሜ ላይ ደርሰዋል። ዩናይትድ ስቴትስ ማድረግ የምትችለው ራሷን ከስሌቱ ማውጣት ነው። ይህ ደግሞ ሌላ ጉዳይ ነው። ፖለቲካዊ ኪሳራ ሲያጋጥም እንዴት ማድረግ ይቻላል? እንዴት ጦርነቱን እንዳሸነፈች ማወጅ ይቻላል? ዩናይትድ ስቴትስ ከገዛ ህዝቧ ከፍተኛ ቁጣ ሳይገጥማት ጦርነቱን እንዳሸነፈች መቼ ማወጅ ይቻላል? በዓለም አቀፍ ደረጃ የተወሰነ ቁጣና ተቀባይነት ማጣት እንደገጠማት አይተናል። ስለዚህ ሁኔታው በጣም አስቸጋሪ ነው። ማድረግ የሚቻለው የተሻለ ነገር፣ ሁሉም ነገር በቁጥጥራችን ስር እንደሆነ ማሳወቅ ነው። እውነታው ግን ፈጽሞ ተቃራኒውን የሚጠቁም ሊሆን ይችላል። ታዲያ ጦርነቱን ለማቆም ለአሜሪካ ትክክለኛው አማራጭ ምንድን ነው? ትራምፕ የኢራንን ፖለቲካዊ አቅም አውድመናል፣ እኛ በቃን፣ እስራኤል ምናልባት በእኛ የጦር መሳሪያም ቢሆን መቀጠል ትችላለች አይነት አቋም ከገዛ ሹማምንቶቻቸው ጭምር እየገጠማቸው እንደሆነ ሜሪና ሜሮን ተናግረዋል። እስራኤልስ? የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በአሜሪካ ወታደራዊ ድጋፍ ላይ ጥገኛ ነው። በሊባኖስ ከሂዝቦላህ የገጠመውን ጦርነት ጨምሮ ሌሎች ወታደራዊ ኦፕሬሽኖች በማካሄድ ላይ ይገኛል። ሜሪና ሜሮን ግን እስራኤል አሁንም ጦርነቱን ማራዘም እንደምትችል ያምናሉ። ብርታቱ ቢረግብም እስራኤል ረጅም ጦርነት ልትቀጥል ትችላለች። በሁለቱም ተፋላሚ ኃይሎች መካከል የተወሳሰበ ጦርነት ልንመለከት እንችላለን። ኢራን እስራኤል ላይ ጥቃት ለመፈጸም የሚያስችሉ እንደ ፋታህ ያሉ ሚሳኤሎች ጭያሏት። እስራኤል አብዛኛውን ማክሸፊያ ከጨረሰች በእስራኤል ላይ የከፋ ጉዳት ሊደርስ ይችላል። ስለዚህ ይህ ከግምት ውስጥ መግባት አለበት። ስለዚህ ለእስራኤል ጥሩ አማራጭ የኢራንን ወታደራዊ አቅምና አመራሮች ማጥፋትና እስራኤል ቢያንስ አብራው ልትሰራ በምትችለው መተካት ነው። ይህ ኢራን በአሁኑ ወቅት ያላት አመራር አይደለም። ስለዚህ እስራኤል ለረጅም ጦርነት ዝግጁ የምትሆንና የምትቀጥል ይመስለኛል። ምናልባት ከወታደራዊ ጥቃቶች ይልቅ በሞሳድ ድብቅ እንቅስቃሴ ኢራን ውስጥ የሆነ ነገር ለመቀስቀስ በመምጣት ለእስራኤል የተሻለ ውጤት ወደ ማምጣት የታክቲክ ለውጥ ልታደርግ ትችላለች። ከኢራን አኳያ ግን ይህ ትግል የህልውና ነው። ባለፉት 24 ቀናት አያቶላ አሊ ሐሚኒን ጨምሮ ቁልፍ ወታደራዊና ፖለቲካዊ መሪዎቿ ቢገደሉም ኢራን የማፈግፈግ አዝማሚያ አላሳየችም። ፕሬዚደንት መሱድ ፔዥሽኪያን ከጦር አውድማዎች የሚሰነዘሩ አደገኛ ማስፈራሪያዎች ኢራንን ከማዳከም ይልቅ አንድነቷን በማጠናከር ተቃራኒ ውጤት እያመጡ እንደሆነ ተናግረዋል። ጥሩ ስትራቴጂ የኢራን እንደ እስላማዊ ሪፐብሊክ መቀጠልና ጠላትን ማዳከም ነው። ደካማ ወታደራዊ አቅም ያላቸው ጠንካራ ቴክኖሎጂ የታጠቁ ተገዳዳሪዎችን ያዳከሙበት በርካታ የታሪክ ምሳሌዎች አሉ። አውሮፓውያን የሆርሙዝ ሰርጥን ለማስከፈት ለመሳተፍ ፈቃደኛ እንዳልሆኑ እያየን ነው። ለኢራን አስፈላጊው ነገር መሰንበትና በሌሎች ተዋናይ ላይ ወጪ ማስከተል፣ በእስራኤል ዩናይትድ ስቴትስና በገልፍ ንጉሳዊ መንግስታት መካከል ያለውን ግንኙነት መረበሽ ነው። ይህ በኢራን አመራሮች ስሌት ውስጥ ጠቃሚ ጉዳይ ይመስለኛል። ምክንያቱም ኢራን በእነዚህ ሀገራት ላይ ጥቃት ስትፈጽም ለአሜሪካ የጦር ሰፈር ሰጥታችኋል። እነሱ ከነዚያ የጦር ሰፈሮች እያጠቁን ስለሆነ እኛም እናንተን እናጠቃለን በሚል መከራከሪያ
ነው። ይህ ለኢራን የረጅም ጊዜ ስትራቴጂ ሊሆን ይችላል። ከፍተኛ ኢኮኖሚያዊና ወታደራዊ ዋጋ ቢከፈልበትም የኢራን መንግስት የሚያተርፍበት አንዳች አይነት ድል ማወጅ። ይህ ማለት አሜሪካ፣ እስራኤልና ኢራን በየፊናቸው ድል መቀዳጀታቸውን ሊያውጁ ይችላሉ። የድሉ ትርጓሜ ግን ምናልባት የተለያየ ሊሆን ይችላል። ትራምፕና ከፍተኛ ባለሥልጣኖቻቸው ከዚህ ቀደም የጦርነቱን ዓላማና ምክንያት በተመለከተ ያቀረቧቸው ማብራሪያዎች በተደጋጋሚ ተቀያይረዋል። ተንታኞች ይህ ጦርነቱንም ይሁን ዳፋውን በተመለከተ አሜሪካ በቅጡ እንዳልተዘጋጀች ይጠቁማል እያሉ ይተቻሉ። ውጤቱን በተመለከተ በድርድር የሚበጅ መቋጫ ሊሆን ይችላል። የተኩስ አቁም ሊመስልም ይችላል። ሁሉም ተዳክመው ሊገታ ይችላል። እነዚህ ሁሉ ምርጫዎች የሚቻሉ ናቸው። ነገር ግን በፖለቲካውና ዲፕሎማሲው አካባቢ እያንዳንዳቸው ከኢራን የበለጠ አቅም አለን፣ ከእስራኤል የበለጠ አቅም አለን ሊሉ ይችላሉ። ኢራን በተለይ ዩናይትድ ስቴትስና እስራኤል አብረው ሊያጠፉን አልቻሉም ሊሉ ይችላሉ። ይህ በጣም ኃይለኛ ትርክት ነው። እስራኤል የኢራንን ስጋት አዳክመናል ልትል ትችላለች። አያቶላው አሁንም ስልጣን ላይ ቢሆኑም ለእኛ ስጋት አይደሉም። በመካከለኛው ምስራቅ የነበሩ ተላላኪዎቿን ማስቀጠል አትችልም። ስለዚህም ሁሉም ነገር መልካም ነው ልትል ትችላለች። ችግሩ ይህን ለተወሰነ ጊዜ ብቻ የሚቆይ መሆኑ ነው። መሰረታዊዎቹ ችግሮች ካልተፈቱ ምናልባት በ10 ዓመት ውስጥ ወይም ከዚያም ቀደም ብሎ ሁሉም ተዋናያን ራሳቸውን መልሰው እንዲያደራጁና እንዳገገሙ ተመልሶ ሊንቀሳቀስ ይችላል። በጦርነቱ እስካሁን ከ1500 በላይ ሰዎች እንደተገደሉ የኢራን የጤና ሚኒስቴር አስታውቋል። በሊባኖስ ከ1000 በላይ ሰዎች ተገድለዋል። በእስራኤል 15 ሰዎች ሕይወታቸውን አጥተዋል። አሜሪካ 13 ወታደሮቿ እንደተገደሉ አስታውቃለች። የዓለም ኢኮኖሚን ባቃወሰው ጦርነት እስካሁን አውሮፓዊቷ ቆጵሮስን ጨምሮ 12 ሀገራት ጥቃት ተፈጽሞባቸዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ።